አማራነት ይቀርማል። አማራነት ሳይኖር ወልቃይት የለም። አማራነት ሳይኖር መተከል የለም። አማራነት ሳይኖር ደራና ራያ የለም። ስለዚህ አማራነት 4 ኪሎን ተቆጣጥሮ ወልቃይትን እኮ ባለፈው በደማችን ስንት ደም ተገብሮ ተመለሰ። ነገር ግን ህጋዊ ሆነልን ወይ? ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ትላንትና የአፋብንን አንድነት ምስረታ በማስመልከት እንግዲህ አባት አርበኞቻችንና ለአንድነቱ ትልቅ መስዋዕትነት የከፈሉ ትልቅ ዋጋ የከፈሉ የደከሙ አባቶቻችን፣ ወንድሞቻችን፣ እህቶቻችን እንግዲህ የአፋብሃን አንድነት ምስረታ በማስመልከት ውይይት አድርገው ነበር። በዚህም ውይይት አንዳንድ የአፋብን ከፍተኛ አመራሮች ተገኝተው ከተመልካችና ከሚመለከታቸው አካሎች የቀረበላቸውን ጥያቄ ማለትም ትግሉና አንድነቱ ስለ ወልቃይትና ስለ ራያ እንዲሁም ስላሉ ነባራዊ ሁኔታዎች፣ ስለ ኢትዮጵያዊነት ቀጣይ እጣ ፈንታዎች፣ ስለ ከኢትዮጵያን ብሔር ብሔረሰቦች ጋር ያላቸውን የትግል ቁርኝት በማስመልከት በርካታ ጥያቄ ቀርቦላቸው በርካታ ጥያቄዎችን ተገቢውን በሆነ መንገድና በጣም ለሁሉም አስደሳች፣ ለሁሉም በሚመች፣ ለሁሉም ኢትዮጵያን እኩልነትን በሚያሰፍን እቅድና አጀንዳ እንደተቀረጸ እንግዲህ ማብራራታቸው ይታወቃል። ከዚህም የአፋብን የፖለቲካ ዘርፍ ኃላፊውና የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤና አርበኛ ጌታ አስራደ ተገኝተው የሀሳባቸውን ብቻ ሳይሆን ያላቸውን አመለካከት የራሳቸውን ሳይሆን የድርጅቱን ሀሳብ፣ የድርጅቱን ዓላማ፣ የድርጅቱን መዋቅር፣ የድርጅቱን ቀጣይ እጣ ፈንታና የኢትዮጵያዊነት አብሮነት እንግዲህ በሚገርም ሁኔታ ይፋ አድርገዋል። ነገር ግን ይህንን ይፋ ያደረጉትን ስለ ኢትዮጵያዊነትና ስለ ኢትዮጵያ እንዲሁም ስለ አማራ እጣ ፈንታ በአማራ ርስቶች በወልቃይት፣ በደራ፣ በራያና በመተከል እንዴት ነው የሚመደሱት፣ እንዴት ነው ምንድነው አቅጣጫዎችን አስቀምጧል። ነገር ግን እነዚህ ካስቀመጡት አሁንም አማራ ወልቃይት ብቻ ያለው አስመስለው ወልቃይትን እንደ ትልቅ ነገር አድርገው ጎንደርን የነጠለ ነው የሚሉም ደግሞ ድኩማንና የቀንጫራ ስብስብ አልጠፋም። ምክንያቱም ለአማራ ወልቃይትም ራያም መተከልም ደራም አንድ ነው። እንደውም አማራ ሀገር ይሁን ቢባል አራቱም ያስፈልጋሉ። አማራ እንደ ሀገር ኮሪደር ከተባለ አማራ እንዲሁም ከወልቃይት ላይ ካለው ከኤርትራ ጋር ከሚያገናኘው ኮሪደር የሰፋ የጎንደሩ የተወሰደው አልፋሽጋ እና መተከል በጣም ይሰፋል። እንደ ኮሪደር እንየው ከተባለ ማለት ነው። በልማት ደረጃ ከተባለም የወልቃይት መሬት ለማፈር ነው። ወልቃይት ላይ የሚመረተውን መተከል ላይ ይመረታል። ስለዚህ እንደ ኢኮኖሚ የበላይነትና ነገር ካየ ነው በቂ የሆነ እንደውም መተከል መቅደም አለበት ለማለት እንኳን እንደ ጎጥ እንጥበብ ከተባለ ነው እንግዲህ ግድቡን ታላቁን የዓለም ፖለቲካ ምህዳር የሆነውን አባይ ግድብን ግብጽንም ማስሮ የሚይዝልንን አባይ ግድብን ያዘው የመተከል መሬት ነው፣ የመተከል ቦታ ነው። ወርቁንም ማዕድናቱንም ያዘው የመተከል ነው። አሁን የኢትዮጵያ ባለሀብት ብቻ ሳይሆን የቻይናና የህንድ እንዲሁም ደግሞ የአረብ ኤሚሬትስ ባለሀብቶች ያሉት የት ነው ከተባለ መተከል ላይ ነው። ስለዚህ ጎጃሚዎች ይህንን ከአማራነት አላስቀደሙትም። ስለዚህ ጎንደሮችም ደግሞ አላስቀደሙትም። ነገር ግን አንዳንድ የቀነጨሩ ከጎጃም አሉ፣ ከጎንደርም አሉ፣ ከወሎም አሉ፣ ከሸዋም አሉ። ስለዚህ በአንዳነት ከሁሉም አሉ። ነገር ግን እንዴት ነው ስትሉ ህወሓት የአማራን በድሏል። አዎ በድሏል። ህወሓት በተመሳሳይ የበደለውን ቤንሻንጉል ላይ ተበድሏል። ስለዚህ ለአማራ ፖለቲካ አማራን ለመከፋፈያ መጠቀሚያ ያደረጉት አሁን ወልቃይትን ነው። ስለዚህ ለኛ ለአማራዎች እንደ አማራ እናስብ።
መጀመሪያ አማራነታችን እኛ ሳንኖር የሚቀጥል በአማራነቱ የሚቀጥል የወልቃይት ርስት የለም። እኛ ሳንኖር አማሮች ራሳችን ማንነታችን ሳናረጋግጥ መተከል አይኖርም። ስለዚህ ከመተከል በፊት እኛ አማሮች መኖራችንን ዋስትናችንን ማረጋገጥ አለብን። ከደራና ከራያ በፊት እኛ አማሮች ራሳችንን ዋስትናችንን ማረጋገጥ አለብን። ከወልቃይት በፊት እኛ አማሮች ራሳችንን ማንነታችንን ማረጋገጥ የመኖር ዕጣ ፈንታችንን ማረጋገጥ አለብን እንጂ በፖለቲካ ይዘት ካየነው በኮሪደር ካየነው የወልቃይት ከሚሰጠን ኮሪደር ከስፋቱ አንፃር ከመተከል አይበልጥም። መተከል ደቡብ ሱዳን ያካለለ ነው። ሙሉ ደቡብ ሱዳን ያካለለ ነው። ሱዳንንም ይነካል። አልፋሽጋ ከወልቃይት በላይ ነው ደለሉ አልፋሽጋ። ስለዚህ እኛ መጀመሪያ ከወልቃይት በላይ ከአማራነት ይውደም ያለ ጎንደር የለም። ከመተከል በላይ የአማራነት ይውደም ያለ ጎጃም የለም። ስለዚህ ሁሉም አማራነትን ያስቀደሙ። ይህ አንድነታችን በዚሁ መጠናከር አለበት እንጂ ከወልቃይት በላይ ወርቁም እንዳለ ማዕድናቱም አሁን የአረብ ኤሚሬትስ እና የቻይና የቱርክ ባለሀብቶች የኢትዮጵያን ባለሀብቶች ከብልጽግና ጋር የተሰለፉ ኢትዮጵያን ባለሀብቶች አሁን እንዳለ የት ናቸው ብትሉ መተከል ውስጥ ናቸው። ምን ወርቅ ማዕድናትን እየቆፈሩ ዶላራቸውን እያፈሱ በዛም ደግሞ 15%ን ለመንግስት ከዛም በላይ እነሱ ከሚያገኙትን መንግስትን እየደገፉ ድሮን መግዣ እየሰጡ አማራን እያስጨፈጨፉበት ያለው መሬት የቱ ነው ካላችሁ መተከል ነው። ወልቃይት ላይ ወርቅ የለም። ወርቁም ማዕድናቱም ያለው መተከል ነው። በኮሪደር ስፋት የምትለው የወልቃይት ከመተከል አይበልጥም። ነገር ግን መተከልን ያስቀደመ ጎጃም የለም፣ አማራነትን ያስቀደመ። ጎንደር ላይም ደግሞ ወልቃይትን ያስቀደመ የለም። ነገር ግን አንዳንድ ቀንጫሮች አሉ ወልቃይትን ያስቀደሙ ለአማራ አስበው መስሎ አማራን ለጭቆና፣ ለባርነት፣ ለዳግም ባርነት፣ ለወረራ እያዘጋጁት ያለው ይሄ መነቃት አለበት። ስለዚህ አማራነት ይቀርማል። አማራነት ሳይኖር ወልቃይት የለም። አማራነት ሳይኖር መተከል የለም። አማራነት ሳይኖር ደራና ራያ የለም። ስለዚህ አማራነት 4 ኪሎን ተቆጣጥሮ ወልቃይትን እኮ ባለፈው በደማችን ስንት ደም ተገብሮ ተመለሰ። ነገር ግን ህጋዊ ሆነልን ወይ? አሁንም እኮ በብልጽግና እጅ ሆኖ በምርጫው ለፖለቲካቸው ሲሉ የዓለም ጫና ላይ እንዳይደርስባቸው ሲሉ እኮ በትግራይ ነው ያካለሉት። አንዳንድ የቀነጨሩ ከጎጃም አሉ፣ ከጎንደርም አሉ፣ ከወሎም አሉ፣ ከሸዋም አሉ። ስለዚህ ባንዳነት ከሁሉም አሉ። ነገር ግን እንዴት ነው ስትሉ ህዋት የአማራን በድሏል። አዎ በድሏል። ህዋት በተመሳሳይ የበደለውን ቤንሻንጉል ላይ ተበደሉት።